በ97 ዓመተ ምህረት ምርጫ ከመካሄዱ በፊት ጥቅምት ወር ላይ ወይዘሮ አዜብ መስፍን የት እንደገባች ሳይታወቅ ጠፋች ይባላል። በዛን ሰዓት ቤተ መንግስት ውስጥ በጣም ትልቅ ውዝግብ የተፈጠረበት ጊዜ ነበር። በሚስቱ መጥፋት ምክንያት የተጨናነቀው አቶ መለስ ዜናዊ ያልደወለለት ሰው አልነበረም። አዜብ መስፍን ከመለስ ዜናዊ ተደብቃ በአንድ አርቲስት ጣቶች ማሳጅ ስትደረግ የተያዘችበትን አጋጣሚ አንብበናል። ከሁለቱ ጥንዶች ልጆች ቢያንስ ሁለቱ የመለስ ዜናዊ አለመሆናቸውም ተጽፏል። አንዱ የተወለደው ከአሁኑ የኢትዮጵያ ዝነኛ ባለሀብት ነው ተብሏል። መለስ ዜናዊ በአዜብ መስፍን ላይ ይደርቧቸው ነበሩ የተባሉ ሽሞቻቸው ስምም ተገኝቷል። እኒህን ጉዳዮች በዝርዝር እንመለከታቸዋለን። ከትግል ሜዳው ብርድና ቁር እስከ ቤተ መንግስቱ ቅንጦትና ስልጣን ድረስ ዘለቄታ ያገኘው አወዛጋቢ የመለስ ዜናዊ አስረስና አዜብ መስፍን ኃይሌ ቁርኝት የሁለቱን ግለሰቦች ስነልቦናዊና ስሜታዊ ግንኙነት ብቻ ሳይሆን የአገሪቱን የፖለቲካ የኢኮኖሚና የማህበራዊ ምህዳር በስውር ሲያወዛውዝ የኖረ ታሪክ ነው። የዚህ ዝግጅት ዓላማ በተለያዩ የታሪክ አጋጣሚዎች የፖለቲካ ማስታወሻዎችና ምስክሮች ዘንድ በስውርና በግልጽ የተጻፉትን ሀቅ ነክ ክስተቶች በማሰባሰብ መለስ ዜናዊና አዜብ መስፍን የተባሉትን ጥንዶች የትዳር የፖለቲካና የግል ህይወት ምስጢራዊ ገጽታዎች በጥልቅ ጥናት ላይ ተመስርቶ ተንትኖ ማቅረብ ነው። ዝግጅቱን አሁን ለማቅረብ የተነሳሳንበት ዋና ምክንያት ደግሞ 14ኛው ዓመት የመለስ ዜናዊ አስረስ ህልፈት ነው። ከበረሃው የትግል ሰዓት እስከ 4 ኪሎ ልፍኝ የዘለቀውን የመሌና አዚቲ ትዳር አልጋ ድረስ ዘልቆ መታደም የምትፈልጉ ካላችሁ እነሆ አሁን ትክክለኛው ጣቢያ ላይ ናችሁ። የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብና ተቀብላና አክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። 4 ኪሎ በሚገኘው የኢትዮጵያ የስልጣን ማዕከል ውስጥ ለዓመታት በአዛዥነትና በውሳኔ ሰጭነት መንበር ላይ የተቀመጡት የቀድሞው ጠቅላይ ሚኒስትር መለስ ዜናዊና ባለቤታቸው ወይዘሮ አዜብ መስፍን በውጭው ዓለም ለሚመለከታቸው ሰው የተረጋጋ የተቀናጀና በዓላማ የተሳሰሩ ጥንዶች መስለው ይታዩ ነበር። ነገር ግን ይህ የፖለቲካና የትዳር ትስስር ከታይታ ግርማ ሞገስና ተጽዕኖ ፈጣሪነት በስተጀርባ እጅግ በተወሳሰበ ውጥረት፣ በቅናት፣ በስልጣን ሽኩቻ፣ በስሜት መራራቅና በድብቅ ሴራዎች የተሞላ የውስጥ ቀውስ ነበረው። ምርጥ ኑሮ ማለት የልብህን ሰርተህ ማደር ማለት ነው በሚለው ፍልስፍናቸው የሚታወቁት አቶ መለስ ዜናዊ በግልና በትዳር ህይወታቸው ውስጥ ግን ይህንን ፍልስፍናቸውን በተግባር ለመኖር አልታደሉም። ከሁለቱ ጥንዶች የቅርብ የቤት ውስጥ ምስጢሮችና ከተለያዩ የታሪክ መረጃዎች ተነስተን ልንደመድም እንደምንችለው አቶ መለስ ዜናዊ በትዳራቸው ውስጥ ፍጹም ደስተኛ አልነበሩም። የስልጣን ማዕከልና የፍቅር እልፍኝ በአንድ ጣሪያ ስር ሲገናኙ የልብ ትርታ በፖለቲካ ውጥረትና በስራ ጫና ይዋጣል። ይህም ከ4 ኪሎ ቤተ መንግስት የቅንጦት መጋረጃዎች በስተጀርባ የነበረውን የትዳር አየር የቀዘቀዘ የስሜት ምድረ በዳ አድርጎት ነበር። አቶ መለስ በስራ አጣብቂኝና በፖለቲካዊ ውጥረት ምክንያት አብዛኛውን ጊዜ ምሳቸውን ከቤታቸው በባለቤታቸው ተዘጋጅቶ ከዚያም ተቋጥሮ ቤተ መንግስት ቢሮአቸው ድረስ ይላክላቸው ነበር። አንዳንዴ ጊዜ አግኝተው ወደ ቤታቸው በሚመጡበት አጭር ሰዓት እንኳን ምሳቸውን የሚበሉት በአንድ እጃቸው መጽሐፍ ወይም የመንግስት ሰነድ ይዘው ያነበቡትን እያረሙና እያሰቡ ነበር። በሁለቱ ጥንዶች መካከል አብሮ የመሳቅ የመተቃቀፍ የስሜት ልውውጥ የማድረግና የፍቅር ጊዜያትን የመጋራት እድል እጅጉን የጠበበ ነበር። ጸሐፊው ሀብታሙ አለባቸውና ሌሎች የፖለቲካ ታዛቢዎች እንደገለጹት ወይዘሮ አዜብ መስፍን በምሳ ሰዓት በራሷ ዙሪያ በአገር ውስጥ ጋዜጦች የተጻፉትን የሐሜት ወሬዎች አንስታ ለጠቅላይ ሚኒስትሩ ስታቀርብ በአገር ውስጥ ጋዜጦች ይበሳጩ የነበሩት አቶ መለስ ዜናዊ አስረስ ተሰማ እንዲህ አይነት ወሬ አታምጭብኝ በማለት ይቆጧትና በሁለቱ መካከል ድንገተኛ ግጭት ይጫር ነበር። አቶ መለስ በቤታቸው የአገር ውስጥ የቴሌቪዥን ጣቢያ በፍጹም አያዩም። ካዩም የሚያዩትና የሚከታተሉት የውጭ ሀገር መገናኛ ብዙሃንን ብቻ ነበር። የፍቅርና የክብካቤ አየር በጠፋበት በዚያ ቤት ውስጥ የትዳር ትስስራቸው በጋራ ፍቅር ሳይሆን በስልጣን በጋራ ጥቅምና በምስጢር ጥበቃ ላይ የተመሰረተ ይመስል ነበር። ከዚህም ባሻገር ከትግል ሜዳው ወደ ቤተ መንግስት ከተዛወሩ በኋላ የጥንዶቹ የግል ህይወት ከልጆቻቸው አስተዳደግና ከቤት ውስጥ ውጥረት ጋር ይጋጭ ነበር። ከ1990ዎቹ አጋማሽ ጀምሮ በቤተ መንግስቱ ውስጥ በየሁለት ሳምንቱ ይነሳ የነበረው ጭቅጭቅ በብዛት ለልጆቻቸው ጊዜ ከማጣትና የመጀመሪያ ልጃቸው ሰመሃል ከነበራት ያልተገራና አስቸጋሪ ባህሪ ጋር የተያያዘ ሆኖ ይገለጻል። ሰመሃል አምሽታ ጠጥታና አጭስ የምትመጣ በመሆኗ በቤቱ ውስጥ ከፍተኛ አውሎ ንፋስ ይነሳ ነበር። ይሁን እንጂ በድሮ ህይወታቸው በቀን እስከ 3 ፓኬት ሲጋራ ያጨሱ የነበሩት መለስ ዜናዊ አስረስ ልጃቸውን አታጭሽ ብለው የመገሰጽና የማረም ሞራል
ፈጽሞ አልነበራቸውም። ከዚህ የቤት ውስጥ ስብራትና የሞራል ውድቀት ባሻገር በልጃቸው ስም በርካታ ቢሊዮን ዶላሮች በውጭ ሀገር ሸሽገዋል የሚሉ ጥርጣሬዎችና ሐሜቶች የቤቱን አየር የበለጠ ያከፋውና ያደፈርሰው ነበር። በመለስ ዜናዊ አስረስና በአዜብ መስፍን ኃይሌ መካከል የነበረው የስሜት መራራቅና የትዳር አለመርካት በቤተ መንግስቱ ግድግዳዎች ውስጥ የቅናትና የጥርጣሬ ነበልባል እንዲነዳ አድርጎ ነበር። አቶ መለስ በትዳራቸው ውስጥ ያጡትን ደስታና ስሜታዊ እርካታ ከሌሎች ሴቶች ጋር ግንኙነት በመፈጸም አካክሰውታል የሚሉ መረጃዎችም በሰፊው ይገኛሉ። ደራሲ ተስፋዬ ገብረአብን ጨምሮ የተለያዩ የታሪክና የፖለቲካ ጸሐፊዎች እንደጠቆሙት በአቶ መለስ ዜናዊ ዙሪያ ከትዳር ውጭ በሚጠረጠሩ ሴቶች በተለይም እንደ ንግስት ገብረ ክርስቶስ ባሉ ግለሰቦች ምክንያት በቤተ መንግስቱ ውስጥ ከፍተኛ ቅናት የወለደው ጭቅጭቅ ይፈጠር ነበር። ወይዘሮ አዜብ በመለስ ዜናዊ እንቅስቃሴና በቤተ መንግስቱ አየር ሁኔታ ላይ ጥብቅና ጨካኝ ቁጥጥር ታደርግ ስለነበር ከነዚህ ሴቶችና ከአንዳንድ የፓርቲው ከፍተኛ አመራሮች ጋር በግልጽና በስውር ወደ ተካረረ ግጭት ትገባ ነበር። ከዚህም ባሻገር በጥንዶቹ የግልና የቤተሰብ ሕይወት ዙሪያ የሚናፈሱትና እስካሁንም ድረስ በጥርጣሬ የሚደመጡት ምስጢሮች በቤተ መንግስቱ ግድግዳዎች ውስጥ የነበረውን ስብራት የበለጠ አጉልተው ያሳዩናል። ከነዚህም መካከል መለስና አዜብ በጋራ ወለዷቸው ከሚባሉ ልጆች መካከል አንዱ ወንዱ ልጅ ከመለስ ዜናዊ እየተወለደ አይደለም የሚለው ወሬም ይጠቀሳል። አዜብ መስፍን በስም ልንጠራው ከማንችለው አንድ ታዋቂና አንቱ ከተባለ ዝነኛ ኢትዮጵያዊ ባለሀብት ጋር በነበራቸው ምስጢራዊ ግንኙነት የተወለደ ልጅ ነው የሚሉ መረጃዎች እንዲሁም ከክንፈ ገብረ መድህን ልጅ ጋር የሚያያዙ ጭምጭምታዎች በትዳራቸው ውስጥ የነበረውን ጥርጣሬና የውስጥ ስብራት የበለጠ አወሳስበውት እንደነበር ይነገራል። እንዲህ ያለውን ወሬ ሁሉ ደማምረን ስናየው በመለስ ዜናዊና በአዜብ መስፍን መካከል የነበረው ትዳር ከቀለለ የጋብቻ ትስስር ይልቅ በቤተ መንግስት ድብቅ ምስጢሮች፣ በስልጣን ፍላጎት፣ በስውር የፍቅርና የቅናት ሴራዎች የተጠላለፈ ውስብስብ ታሪክ ሆኖ እናገኘዋለን። እነዚህ ሁሉ አጋጣሚዎችና የሚናፈሱ መረጃዎችም የሁለቱን ጥንዶች የግል ሕይወት ብቻ ሳይሆን የሀገሪቱን የፖለቲካ መሪዎች ከህዝብ እይታ ውጭ የነበራቸውን ውጥረት የተሞላበት የምስጢር ገጽታ ፍንትዋ አድርገው የሚያሳዩ ናቸው። ዱባይ ውስጥ ሆና ባሏ ጋር ስትደውል እነዚህ ሰዎች ነበረ ተልከው ወደ ዱባይ ድረስ በመሄድ ወይዘሮ አዜብ መስፍንን ይዘዋት የመጡት። አፈሩን ገለባ ያደርግላቸው እነዚህ ሰዎች አቶ ስዩም መስፍን፣ አባይ ፀሐዬና አቶ ተክለወይኒ ነበሩ። እናም ዱባይ ደርሰው ወደ አቶ እያሱ በርሀ መኖሪያ ቪላ ጥበቃ አልፈው እንደገቡም ማለት ነው እዛ አቶ እያሱ በርሀ እና ወይዘሮ አዜብ መስፍን የሆነ ዊርድ የሆነ ነገር እየሰሩ እነዚህ ሶስት ሰዎች ይመለከታሉ። በሁለቱ ጥንዶች መካከል የነበረው የፍቅርና የእምነት መሸርሸር ከፍተኛ ደረጃ ላይ የደረሰው በ1997 ዓ.ም አገራዊ ምርጫ ዋዜማ በጥቅምት ወር ነበር። በኢትዮጵያ የፖለቲካ አየር ላይ ትልቅ አውሎ ንፋስ በረበበበትና የመንግስት ህልውና በከፍተኛ ስጋት ውስጥ በወደቀበት በዚያ ወሳኝ ጊዜ ከባሏ ጋር በተነሳ ከፍተኛ ጭቅጭቅ የተበሳጨችው አዜብ መስፍን ኃይሌ የት እንዳለችና የት እንደገባች ሳታሳውቅ ለተከታታይ 5 ቀናት ድምጿን አጥፍታ ጠፋች። በሚስት መጥፋትና በምስጢሩ መውጣት የተጨናነቁት መለስ ዜናዊ አስረስ ያልደወሉለት ሰውና ያልፈለጉበት ቦታ አልነበረም ይባላል። በመጨረሻም አዜብ መስፍን ራሷ ደውላ በቢሊዮነሩ ሼክ መሐመድ አላሙዲን ቻርተር አውሮፕላን ወደ ዱባይ መብረሯን አሳወቀች። ያረፈችውም የመቀሌው ትንሽ አላሙዲ በመባል በሚጠራውና ከሷ ጋር በህገ ወጥ የቴሌኮም ንግድ የታወቀ በነበረው የቀድሞው የህወሓት የኪነት አባል እያሱ በርሄ ቪላ ቤት ውስጥ ነበር። እያሱ በርሄ ከወይዘሮ አዜብ መስፍን ጋር በመመሳጠር በህገ ወጥ የቴሌኮም ቢዝነስ የታወቀ ሲሆን በ1995 ዓ.ም በቁጥጥር ስር ውሎ በምርመራ ወቅት የአዜብን ስም በግብረ አበርነት ቢያነሳም በራሷ በወይዘሮ አዜብ ከፍተኛ ጫና ከስር ተለቆ ወደ ዱባይ እንዲወጣ ተደርጎ ነበር። መለስ ዜናዊ አስረስ ባለቤታቸውን ከኮበለለችበት ለመመለስና ጉዳዩ ወደ ሌላ ትልቅ የፖለቲካ ጉድፍ ሳይቀየር ለመፍታት ስዩም መስፍንን፣ አባይ ፀሐዬንና ተክለወይኒ አሰፋን ወደ ዱባይ ልከው ነበር። መልእክተኞቹ እያሱ በርሄ ቪላ ቤት ደርሰው ወደ እልፍኙ ሲገቡ የደረሱበት ትዕይንት ግን እጅግ አስደንጋጭና ፍጹም ያልተለመደ ነበር። እያሱ በርሄ ወይዘሮ አዜብን በቅባት እያሻሻት ያለበትን ግላዊና ስሜታዊ ነገር በአይናቸው በብረቱ ተመለከቱ። ቀጥሎ የሆነው ነገር አልተገለጸም እና አባይ ፀሐዬ ወደ አዲስ አበባ ከተመለሱ በኋላ ያዩትንና የታዘቡትን ሁሉ ለመለስ ዜናዊ አስረስ ሹክ አሏቸው። መለስ ዜናዊ በልባቸው ያደሩትን የቅናትና የበቀል እሳት አምቀው በመያዝ ቀን ጠበቁ። በመጨረሻም በ2002 ዓ.ም ባላማጣ የገቢ ማሰባሰቢያ መድረክ ላይ እያሱ በርሄ ዝግጅቱን እየመራ ባለበት አፍታ የተዘጋጀችለትን የተመረዘችዋ
እንድትቀርብለት በማድረግ ሕይወቱን በመንጠቅ በቀላቸውን ተወጡ። ግዕዝ አዋቂዎች እንዲህ ያለውን አስደማሚ ጨካኝና ረቂቅ የቤተ መንግስት ሴራ ቢሰሙ ዘይገርም ሳይሉት አይቀሩም። የአቶ መለስ ዜናዊና የወይዘሮ አዜብ መስፍን የህይወት መንገድ የተገናኘው በ1970ዎቹ አጋማሽ የህወሓት የታጠቀ ትግል በትግራይ ተራሮች ላይ በከፍተኛ እልህና ትኩሳት በነደደበት ወቅት ነበር። ከዚሁ የትግል ምዕራፍ በፊት መጽሐፍትን እንደ ዕለታዊ ምግብ የሚያኝኩትና በጥልቅ እውቀት ጥማታቸው የሚታወቁት ወዲ ዜናዊ ከሴቶች ጋር የነበራቸው ስሜታዊ ቁርኝት እየታወቀ አልነበረም። ይሁን እንጂ የወይዘሮ አዜብ መስፍን የታሪክ ገጽ ከመለስ ጋር ከመገናኘቷ በፊት ሌላ የመጀመሪያ ምዕራፍ ነበረው። ጸሐፊው አርያ ተስፋ ማርያም ከህወሓት ጓዳ በተሰኘው መጽሐፉ ገጽ 59 ላይ ግልጽ አድርጎ እንዳስቀመጠው የወይዘሮ አዜብ መስፍን የመጀመሪያ ፍቅረኛና የትዳር አጋር ተደርጎ የሚታየው ብርሃነ ኪዳነ ማርያም በቅጽል ስሙ ብርሃነ ማረት ነበር። ወይዘሮ አዜብ ከሱዳን ተነስታ የህወሓትን የታጠቀ ትግል በምትቀላቀልበት ጊዜ ከብርሃነ ማረት ጋር የነበራቸው ግንኙነት በወቅቱ የነበረውን የታጋይነት ጥብቅ ደንብና ስሜት ከፍቅር ጋር አዋህዶ ያንጸባርቅ ነበር። ነገር ግን የህወሓት ከፍተኛ አመራሮች በድርጅታዊ ውሳኔና በፖለቲካዊ ስልት ምክንያት የሁለቱን ጥንዶች ስሜታዊ ግንኙነት በኃይል እንዲቋረጥ አደረጉ። ይህ ውሳኔ የወይዘሮ አዜብን የህይወት አቅጣጫ ሙሉ በሙሉ ቀይረው ከብርሃነ ማረት ከተለያየች በኋላ ከወዲ ዜናዊ ጋር ሁለተኛውን ነገር ግን ለ3 አስርታት ገደማ የሚዘልቀውን የትዳርና የፖለቲካ ቁርኝቷን መሰረተች። ድምፃውያን እህል ውሃ እያሉ የሚያቀነቅኑለት የድልና ጣፋንታ ውሳኔ ሁለቱ ጥንዶች በበረሃው ድካምና ቁር ውስጥ ጋብቻቸውን ካሰሩ በኋላ እስከ መለስ ዜናዊ አስረስ ህልፈተ ህይወት ድረስ ለ30 ዓመታት የሚዘልቅና አወዛጋቢ የጋራ መንገድ ተጓዙ። ወይዘሮ አዜብ መስፍንም ከተለመደው የቀዳማዊት እመቤትነት የማህበራዊና የበጎ አድራጎት ሚና ባሻገር በአገሪቱ የፖለቲካ የኢኮኖሚና የደህንነት ውሳኔዎች ውስጥ እጅግ ከፍተኛ ተጽዕኖ ፈጣሪ ለመሆን ቻለች። የህወሓት ማዕከላዊ ኮሚቴ አባልና የተወካዮች ምክር ቤት አባል ሆና በማገልገል በፓርቲውና በአገሪቱ ከፍተኛ የአመራር እርከን ውስጥ የስልጣን ማዕከል ሆና ወጣች። ይሁን እንጂ ይህ የስልጣን ጉዞ በሰላምና በፍቅር የተሞላ ሳይሆን በኋለኛው ዘመን ከህወሓት ነባር አጋሮቿ ጋር በሚደረግ የቃላት የጠብና የዱላ ቀረሽ ክርክር ተከልሎ ከከፍተኛው የስልጣን ማዕረግ እንድትወገድ በሚያደርግ ውጥረት የተሞላ ነበር። በ2004 ዓ.ም መለስ ዜናዊ አስረስ ገና በ57 ዓመታቸው በትዳር ውስጥ በሚጠበቀው ክብካቤ ጉድለት በከፍተኛ ስነ ልቦናዊ ጭንቀትና አካላዊ ድካም ሳቢያ ሰውነታቸው አልቆ በድንገት ሲያርፉ የሁለቱ ጥንዶች ታሪክ ሌላ አዲስ ምዕራፍ ያዘ። ተስፋዬ ገብረአብ በጽሁፎቹ ላይ እንደጠቆመው የመለስ ዜናዊ አስረስ የጤና ሁኔታ እየተቃወሰ በመጣበትና ህይወታቸው ለአደጋ በተጋለጠበት የመጨረሻዎቹ ዓመታት አዜብ መስፍን እንደ ትዳር አጋር የሚጠበቅባትን በቂ ክትትል፣ ድጋፍና ክብካቤ ያላደረገችላቸውም። መለስ ዜናዊ ለጤናቸው እጅግ ጎጂ የሆኑ ድርጊቶችን ሲፈጽሙ፣ ለምሳሌ ያህል ኮካኮላን አብዝተው ሲጠጡም ሆነ ሌሎችንም ለጤናቸው ጠንቅ የሆኑ ነገሮች ሲያደርጉ ባለቤታቸው እንደ ትዳር አጋር ልታስቆማቸው ወይም ልትከላከላቸው አልቻለችም። ይህ ሁኔታ በሁለቱ መካከል የነበረው መተሳሰብና የትዳር ትስስር ምን ያህል ተሸርሽሮና ተካሮ እንደነበር የሚያሳይ ዋና ምሳሌ ተደርጎ ይወሰዳል። መለስ ዜናዊ አስረስ ከዚህ ዓለም በሞት ከተለዩ በኋላ በብርሃነ ጽጋብ የኢህአዴግ የቁልቁለት ጉዞ መጽሐፍ ላይ እንደተጠቀሰው ወይዘሮ አዜብ የኢትዮጵያ ጠቅላይ ሚኒስትር ለመሆን ወይም በጀርባ ሆና በምትዘውራቸው በሶፊያን አህመድ አማካኝነት አገሪቱን ለመምራት ጥረት አደረገች። ኃይለ ማርያም ደሳለኝን አቅም የላቸውም ብላም ሽንጧን ገትራ ተከራከረች። የስልጣን መንበሩ ሲያመልጣት ግን ፊቷን ወደ ቢሊዮኖች ንግድ አዞረች። ከኤፈርት ሀብት፣ ከጫትና ኮንትሮባንድ እስከ ኦጋንዳ እርሻዎች፣ በትግራይ ወርቅና በአሜሪካ ኢንቨስትመንት በመነሳትም የዓለም መልቲ ቢሊዮነር ለመሆን ቻለች። በአጠቃላይ በ4 ኪሎ ቤተ መንግስት የተካሄደው የሁለቱ ጥንዶች የትዳርና የፖለቲካ ጉዞ የፍቅርና የስሜት እጥረት፣ የስልጣን እልህና የሀብት ማከማቸት ተቃራኒ ገጽታ ሆኖ ያበቃል። መለስ ዜናዊ አስረስ በስልጣን ውጥረት፣ በጤና መታወክና በስሜት መራራቅ ሳቢያ ገና በ57 ዓመታቸው ሰውነታቸው አልቆ ህይወታቸው ሲያልፍ፣ ሚስታቸው አዜብ መስፍን ኃይሌ ግን ከሌሎች ወንዶች የተወለዱ ናቸው የሚባሉትንና የክንፈ ገብረ መድህንን ልጅ ጨምሮ ይዛ ውበቷ ቁንጅናዋና ድምቀቷ ሳይቀንስ እያበበችና እየተንቆጠቆጠች መኖሯ የትዳራቸውን አሳዛኝና ወለፈንድ የሆነ ምስጢራዊ ገጽታ ቁልጭ አድርጎ የሚያሳይ ሐቅ ሆኗል። አዜብ መለስ ዜናዊ ከሞቱ በኋላ የመለስ ዜናዊን የህይወት ታሪክ የሚዘክር ራሱን የቻለ መጽሐፍ ይዘጋጃል። የጥናት ወረቀቶቻቸው ተሰብስበው ለንባብ ይበቃሉ። እንዲሁም ሌሎችን ተመሳሳይ ሐሳቦችን ሰጥታ የነበረ ቢሆንም
ዛሬ ድረስ አንድም ጠብ ያደረገችው ነገር የለም። ያም የሚያሳየው ሰውየውና ሴትዮይቱ መረሳሳታቸውን ነው። ይህንና እንዲህ ያለውን ነገር ያስተዋሉ አካላት ዛሬም ድረስ አዜብን እንደ ኢያሱ በርሄ የሚያሻሻት ማን ይሆን የሚሉ ጥያቄዎች ሆነዋል። መልሱን ዝግጅቱን እዚህ ድረስ ላዳመጣችሁ ታዳሚዎቻችን ትተነው በዚሁ ተሰናብተናል። ጤና ይስጥልን።